ጉዳት ላይ ነው የወደቅነው። ከምንም በላይ አሁን ተፈናቅለን በዚህ አስፋልት ዳር የወደቅንበት ጊዜ ከባድ ሐሩር ያለበት በመሆኑ የፈተነን አደገኛው ነገር እሱ ነው። እኛ እንዲህ ያለ ፈተና ተጋርጦብን አያውቅም። አሁን የበጋው ድርቅም ከፍቶብናል። እጅግ አስቸጋሪ ነው። እንዲህ መሬት መንቀጥቀጥ ብሎ ነገር አይተንም ሰምተንም የማናውቀው ፈተና ነበር። ተፈናቃይ አርብቶ አደሮቹ ቀያቸውን ለቀው በመጠለያ በተሰበሰቡበት በአሁኑ ወቅት እንደ ልባቸው ተንቀሳቅሰው ማምረት እንደማይችሉ ነው የሚገልጹት። ታዲያ በዚህ በብርቱ ፈተና በሚፈተኑበት በዚህን ወቅት በመጠለያ ሳሉ የሚቀርብላቸው ድጋፍም በቂ ያለመሆኑን ያስረዱን። በእርግጥ የመደርሰን የተወሰነ እርዳታ አለ፣ ግን በበቂ ሁኔታ የሚዳረስ አይደለም። የተፈናቀለ ሰው እጅግ ብዙ ነው። እኛ በቁጥር ባናውቅም ቆጥረ የምትጨርሰው አይደለም። እጅግ ብዙ ማህበረሰብ ነው አደጋውን ሽሽት ተፈናቅለው በዚህ አስፋልት ዳር የወደቀው። የ7 ቀበሌ ነዋሪ መፈናቀል ማለት ቀላል ነገር አይደለም። እርዳታው ግን በዛ ደረጃ በቂ አይደለም። ሌላኛውም ተፈናቃይ አስተያየታቸውን ቀጠሉ። እርዳታው አለ፣ አልፎ አልፎ ይቀርባል፣ ግን በፍጹም በቂ አይደለም። የሚቀርብልን የተወሰነ የምግብ እንዲሁም እንደ ዘይት ያለ ነገር ነው የሚቀርበው። ይህ እርዳታ እንደው ሰውን ከሞት አትርፎ ህይወታችንን የሚያቆይልን ነው ለማለት እንኳን አስቸጋሪ ነው። አርብቶ አደሮቹ ከበጋ ወቅት ጋር ተያይዘው የመጣባቸው መፈናቀሉ በሰው ላይ ብቻ ሳይሆን ይዘው የተፈናቀሉትን ከብቶቻቸውንም በእጅጉ ጎድቶባቸዋል። አሁን ከተፈናቀሉ ወደ 3 ወራት ግድም እየተጠጉ መሆኑን አስረድተው አስተያየታቸውን የሰጡን አርብቶ አደር ከብቶቻቸውን ይዘው ወደ መጠለያቸው ቢመጡም በዚህ በበጋ ሐሩር ከብቶቻቸውን የሚመግቡት በቂ ሳር ግን አያገኙም። በጋውና የመኖ ፍላጎት እጥረቱ ከብቶቻችንን እየጎዳብን ነው። በተለይም ፍየሎቻችን እያለቁብን ነው። ለከብቶቻችን በቂ መኖ የምናገኝበት ያው በዚያው በምንኖርበት ጋራ አካባቢ ነበር። እዚህ ግን ከብቶቹን የምንመግበው ምንም አንድም ነገር ስለሌለ ከብቶች ፍየሎቻችንና በጎቻችን እያለቁብን ነው። እናም ከሰውም በላይ እነሱ እየተጎዱብን ነው። ዶይቼ ቬለ አርብቶ አደሮቹ ባቀረቡት አቤቱታ ላይ አስተያየታቸውን እንዲሰጡበት ለምስራቅ ሸዋ ዞን ቡሳ ጎኖፋ ኃላፊ አቶ ኤልያስ ቃሲምና ለክልሉ አደጋ ስጋት ቢሮ ወይም ቡሳ ጎኖፋ ኃላፊ አቶ ሞገስ ሂዴ በተደጋጋሚ ቢደውልላቸው ስልካቸው ባለመመለሱ ለዛሬ አስተያየታቸውን ማካተት አልተቻለም። አርብቶ አደሮቹ ከባድ ያሉት በተደጋጋሚ የመታቸው የመሬት መንቀጥቀጥ ግን የልጆቻቸውን ናላ የሚያዞርና አስከፊ እንደነበር በመግለጽ ወደ ቀያቸው ለመመለስም አደጋውን እንደሚፈሩ አመልክተዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ ዲደብሊው የሚሰራጨውን የዜና መጽሔታችንን ነው። 4ኛው መጽሔታችን ላይ ደርሰናል። የአሜሪካ የውጭ እርዳታ መቋረጥ የቲቪ በሽታ ሕክምናን በመቀነስ በሚሊዮን የሚቆጠሩ ሰዎችን ሕይወት አደጋ ላይ መጣሉን የዓለም ጤና ድርጅት አስታውቋል። እንደ ድርጅቱ የአሜሪካ እርዳታ ባለፈው ዓመት ብቻ ወደ 3.65 ሚሊዮን የሚጠጉ ሰዎችን በበሽታው ከሞት ታድጓል። ፀሐይ ጫኔ ተጨማሪ ዘገባ አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ለመጀመሪያ ጊዜ በአሜሪካ ኮንግረስ ባደረጉት ንግግር ከሀገር ውስጥ ፖሊሲ እስከ ዩክሬን ጦርነት ባሉ ጉዳዮች ራሳቸውን እንደ ትክክለኛ አይተዋል። ነገር ግን ተንታኞች ንግግራቸው ሀገርን በጥልቅ የሚከፋፍል ነው ሲሉ ይተቻሉ። አንዳንዶች እንደሚሉት የእሳቸው ንግግር በአሜሪካ ፖለቲካ ውስጥ ያለውን ልዩነት ምን ያህል ጥልቅ እንደሆነ የሚያሳይና በሪፐብሊካኖቹና በዲሞክራቶቹ መካከል ምን ያህል የማይታረቅ ሀሳብ እንዳለ ለመጀመሪያ ጊዜ ግልጽ የሆነበት ነው። ራሳቸውን በማወደስ ንግግራቸውን የጀመሩት 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ43 ቀናት ውስጥ ሌሎች በ4 እና በ8 ዓመታት ውስጥ ካከናወኗቸው ተግባራት የበለጠ ማከናወናቸውን ገልጸዋል። በበርሊን የአፕስተን ኢንስቲትዩት ኃላፊ የሆኑት ስቶርሚ አኒካ ሚልደር እንደሚሉት ግን የፕሬዝዳንቱ ንግግር የምርጫ ዘመቻን የሚያስታውስ ነው። በዩናይትድ ስቴትስ ታሪክ ውስጥ ረጅሙ ንግግር ነበረ። እናም ንግግሩ ከምክር ቤት ይልቅ የምርጫ ዘመቻ ንግግር ወይም የመክፈቻ ንግግር ይመስላል። ተመሳሳይ ትኩረት፣ ተመሳሳይ ርዕሰ ጉዳዮችና በባይደን አስተዳደር ላይ ብዙ ትችቶች የቀረቡበት። ይህ ደግሞ ከመክፈቻ ንግግር ጋር ተመሳሳይ ነበረ። አሜሪካ ተመለሰች በሚለው መፈክር ንግግራቸውን የጀመሩት ትራምፕ
ከዓለም አቀፍ ድርጅቶች መውጣት፣ የሜክሲኮ ባህረ ሰላጤን የአሜሪካ ባህረ ሰላጤ ብሎ መሰየምና ለሁለት ጾታዎች ብቻ እውቅና መስጠትን አንስተዋል። ዶናልድ ትራምፕ ከእርሳቸው በፊት ከነበሩት የአሜሪካ ፕሬዝዳንቶች በበለጠ ለ100 ደቂቃ ያህል ትኩረታቸውን በዋናነት አሜሪካ ላይ ብቻ አድርገዋል። ስለ ሀገራቸው የዋጋ ግሽበት በንግግራቸው ያወሱት ትራምፕ ተጠያቂው የቀድሞ መንግስት ነው ብለዋል። ነገር ግን ችግሩ እንዴት እንደሚፈታ መልስ መስጠት አልቻሉም። በሌላ በኩል ምንም እንኳ ብዙ የምጣኔ ሀብት ባለሙያዎች በአሜሪካ የፍጆታ ዋጋን ከፍ ሊያደርግ ይችላል በሚል እያስጠነቀቁ ቢሆንም ዶናልድ ትራምፕ የታሪፍ ፖሊሲያቸውን በዚሁ ንግግራቸው በድጋሚ ተከላክለዋል። ፕሬዝዳንቱ በቅርቡ በአውሮፓና በህንድ የመኪና ኢንዱስትሪዎች ላይ ተጨማሪ የቀረጥ እርምጃዎች ሊጣሉ እንደሚችሉም ጠቁመዋል። እንደ ሚልደር ገለጻ የትራምፕ ፖሊሲ ከመደበኛው የኢኮኖሚ ህግ ጋር የሚጋጭ ነው። ከመደበኛ ኢኮኖሚና በአብዛኛው ካለፈው ፖሊሲ ጋር የሚቃረን የታሪፍ እይታ አለው። ታሪፍ የሚከፈለው በውጭ ኩባንያዎች ነው እና ለአካባቢው ህዝብ የማይተላለፍ ነው ብሎ ያምናል። ያ በእርግጥ እውነት አይደለም። ትራምፕ በግብርና ምርቶች ላይ ታሪፍ ሲጥሉ ስለ ራሳቸው ሀገር ገበሬዎች የተናገሩት አስገራሚ ነበር። ፕሬዝዳንቱ እንዳሉት መጀመሪያ ላይ አንዳንድ አለመረጋጋት ቢኖርም በእኛ ላይ ችግር የለውም ሲሉ ተደምጠዋል። ሚልደር እንደገለጹት ይህ መግለጫ ትራምፕ ፖሊሲዎቻቸው ወደ ችግር እንደሚያመሩ ማወቃቸውን ያሳያል። ይህ ወደ ችግር እንደሚያመራ ቢያውቅም አንድ የተወሰነ ትረካ በመፍጠርና በውጤቱም በኢኮኖሚ የተጎዱትን ለማሳመን በጣም ጥሩ ነው። በእውነቱ የዋጋ ግሽበት በከፍተኛ ሁኔታ ሲጨምር ይህንን ትረካ በማዞር ይሳካለት እንደሆነ ግን አላውቅም። በመጀመሪያ የአስተዳደር ዘመን ግን ሰርቷል። የውጭ ፖሊሲን በተመለከተ ዶናልድ ትራምፕ ከ1 ሰዓት በላይ በፈጀው ንግግራቸው ብዙም አላነሱም። ስለ ዓለም ግጭት ያወሩትም ከ6 ደቂቃ አይበልጥም። ትራምፕ ወደ ዘላቂ ሰላም ለመቅረብ በተቻለ ፍጥነት ወደ ድርድር ለማምጣት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደብዳቤ እንደደረሳቸው አስታውቀዋል። ትራምፕ በንግግራቸው የሩሲያ መሪዎች ሰላም እንደሚፈልጉ ምልክቶች ማየታቸውንም ተናግረዋል። ሆኖም ወደዚያ የሚያደርሰው ፍኖተ ካርታ ምን እንደሚመስል በትክክል አላብራሩም። ፀሐይ ጫኔ የነበረች ዘገባውን ያስደመጠችን። የመጨረሻው ዘገባችን ወደ ብሩስልስ ይወስደናል። ትናንት እስከ እኩለ ሌሊት የዘለቀው የ27ቱ የአውሮፓ ህብረት አባላት ሀገራት መሪዎች ልዩ ጉባኤ የአውሮፓን መከላከያ በአስተማማኝ ሁኔታ ለመገንባት የቀረበውን እቅድ በሙሉ ድምፅ ነው የተቀበለው። የብረስልስ ወኪላችን ገበያው ንጉሴ ዝርዝር ዘገባ ልኮልናል። ትናንት የተጠራውና እስከ እኩለ ሌሊት የዘለቀው የ27ቱ የአውሮፓ ህብረት አባል ሀገራት መሪዎች ልዩ ጉባኤ የአውሮፓን መከላከያ በአስተማማኝ ሁኔታ ለመገንባት ያስችላል የተባለውንና በአውሮፓ ኮሚሽን የቀረበውን እቅድ በሙሉ ድምፅ አጽድቋል። አውሮፓን እንደገና ለማስታጠቅና ለማብቃት ታስቦ በአውሮፓ ኮሚሽን የቀረበው እቅድ ከ800 ቢሊዮን ዩሮ በላይ እንደሚያስወጣ የተገለጸ ሲሆን ኮሚሽኑ ይህን እቅድ በአስቸኳይ ያዘጋጀውና ያቀረበው ፕሬዝዳንት ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ለህብረቱ ሰላምና ደህንነት በአሜሪካ መተማመን ባለመቻሉ ነው ተብሏል። ቀደም ሲልም አውሮፓ የራሱ የሆነ መከላከያ ሊኖረውና ከአሜሪካም ሆነ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጥገኝነት ሊላቀቅ ይገባዋል በማለት የሚከራከሩ አባል ሀገራት የነበሩ ሲሆን በአሁኑ ወቅት ግን በተለይም ፕሬዝዳንት ትራምፕ በዩክሬን ጉዳይ ከፕሬዝዳንት ፑቲን ጋር በተናጠል ንግግር መጀመራቸው፣ በሪያድም የሁለቱ ሀገሮች ልዑካን ውይይት መቀጠሉ፣ እንዲሁም ከአሜሪካ ለዩክሬን የሚሰጠው ወታደራዊ እርዳታ ተገቷል መባሉ አውሮፓን ፈጥኖ ወደ ራሱ መከላከያ ግንባታ እንዲገባ እንዳስገደደውና ይህም እቅድ በዚህ መንፈስ በአስቸኳይ ተዘጋጅቶ የቀረበ እንደሆነ ነው በብዙዎች የሚታመነው። በኮሚሽኑ ከቀረበው የ800 ቢሊዮን ዩሮ እቅድ 650 ቢሊዮኑ በአባል ሀገሮች በጀት የሚሸፈን ሲሆን 150 ቢሊዮኑ ደግሞ በብድር የሚገኝ ነው ተብሏል።